አማላጅነቷ አትለየን። የቅዱስ ጊዮርጊስ የሰማዕቱ የቅዱስ ጊዮርጊስ የሰማዕቱ ቅዱስ መርቆሬዎስ የእናታችን የቅድስት ኢየሉጣ የቅዱስ ቂርቆስ የሰማዕቱ ቅዱስ መርቆሬዎስ የእናታችን የቅድስት ኢየሉጣ የቅዱስ ቂርቆስ ምልጃ ጸሎት አይለየን። ኃይለ አጋንንትን ያርቅልን፣ መንፈስ ቅዱስን ያቅርብልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኃይል አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የአባቶቻችን ጸጋና በረከት በሁላችን ላይ እጥፍ ድርብ ሆኖ ይደርብን። ጉባኤያችን ይባርክልን ይቀድስልን። ዛሬ እንግዲህ አንድም ሁለትም ሆነን የመጣችሁት ወንድሞቼ አባቶቼ እናንተና ስላልመጡ እንደ ዛሬ ነገር ስላልተመቻቸው ብለን የእግዚአብሔርን ቃል ከምናስተዋጉለው እዚሁ አጋጣሚ ደግሞ አንዱ የሚያልፈው እንደኔ አልፎ ሀጁ ሊማር ስለሚችል የእግዚአብሔር ቃል ሊያገኘው ስለሚችል መማማራችን አይከፋም። ምክንያቱም እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ከሁላችን ጋር ይሁን። በምዕራፍ 1 በነበረን የትምህርት ሃይማኖት ስንማማር ምዕራፍ 1 ላይ በነበረን ሃይማኖት የሚለውን ሚስጢራዊ ፍቹና መዝገበ ቃላዊ ፍቹን በደንብ አድርገን አይተናል፣ ተመልክተናል። እንግዲህ ሃይማኖት በስጋና በነፍስ እንዴት እንደሚጠቅም አይተናል፣ ተመልክተናል። ዛሬ እንግዲህ ደግሞ እንደ እግዚአብሔር ፈቃድ የምንማማርበት ሀለወተ እግዚአብሔር ይባርካችሁ ይቀድሳችሁ፣ ሁላችሁ ነው ከማሰረ ኃጢአት ይፍታችሁ። ዛሬ የምንማማርበት ሀለወተ እግዚአብሔር የእግዚአብሔርን መኖር በሃይማኖት እንዴት እናየዋለን፣ እንዴት እንመዝነዋለን። መንፈስ ቅዱስ ሁላችንን የሚያግዘን ለእኔም ለምናገርበት ለኃጢአተኛው ለበደለኛው ሚስጥሩን ጥበቡን ለሁላችንም ይግለጽልን። እንግዲህ የሃይማኖት መሰረት ፈጣሪ ማመን ነው። የሃይማኖቱ መሰረቱ ምንድን ነው ካላችሁ ፈጣሪ ማመን ነው። የምትችሉ ግን ታብታብ አድርጉት፣ ምክንያቱም እንዳይጥለን እና ኮፒ ሊንክ ሼር አድርጉላቸው። እመጣለሁ ያሉ አንድ ጊዜ እኔም ልላክላቸው ሲገቡ ሸር ያሉ ስላሉ ለእነሱ ሸር እያደረኩ ነው። አንዴ ላርግላቸው እያደረኩ አይሻልም? ደቢ ኪዳነ ማርያም ይሰማል? ይሰማል። ሼር እያደረኩ ኪዳነ ማርያም ይሰማል? ጋሼ ፍሬም ደህና መሹ? እሰማለሁ። ጋሼ ፍሬም ሚዩት ነው፣ ሰላም እያልነውት ነው። እግዚአብሔር ይመስገን። አባታችን ይፍቱኝ ይባርኩኝ። እንደምን አመሹ? እንኳን ደህና መጡ። ዛሬ ተቀድመናል። እግዚአብሔር ይባርክ። እግዚአብሔር ይፍታዎት። አይ ተናግሬያለሁ እኮ ተናግሬ ቀድማችኋለሁ ያልኩት ተናግሬኩት አሉ እህቶች ሼር እያረኩ ነው። አንድ ወንድሞች ለእህቶች ሼር እያረኩ ነው እና ለውን እዛ እየሄዱ እየተባልኩኝ እያደርኩም እኔ ግን መስሏቸው ነው እኮ። ጋሽ ፍሬ ምንቱዬ እንዴት አመሸ? ሳይነጋ ነው ደግሞ ዛሬ ምንቱ የደወለልኝ ሳይነጋ 11 ሰዓት ቁርሱን ከበላ በኋላ ነው ግን የደወለልኝ። ምንቱዬ ድምፅህን አሰማ። አባቴ ምፍቲ ባርኩኝ። የኔ አባት እንዴት አመሻችሁ? ጋሽ ሼር እያረኩኝ ነው። አባቴ እንዴት አላችሁልኝ? የቅድስት ድንግል ማርያም ያደራ ልጆች እንደምን አመሻችሁ? እንደምን ስለዚህን ሰዓት አደረሳችሁ?
እንደምታውቁት ዘመናችን ከሸማኔ መወርወሪያ ይልቅ እጅግ የሚፈጥንበት ዘመን ላይ እንዳለን ልናስተውል ይገባል። እግዚአብሔር በእድሜያችን ላይ እድሜ ጨምሮ ይህችን ቀን ሰጥቶን ዝማሬ እንድንዘምር ቃል እግዚአብሔር እንድንማማር ከምንም በላይ ደግሞ የምናመልከው አምላክ እግዚአብሔር መሆኑን በሃይማኖታችን ሃይማኖት ምን ማለት እንደሆነ እየተማማር ምዕራፍ ወደ ምዕራፍ 2 ተሸጋግረናል። የእግዚአብሔርን መኖር በሃይማኖት እንዴት ነው የምናየው፣ የምንመዝነው፣ የምንመለከተው? እውነት በዚህ ሰዓት ጊዜ ያላችሁ ሰዎች ቁጭ ብላችሁ አለመማራችሁ ነገ ይሄን ቀን አታገኙትም። መታመም አለ፣ ወጥቶ መቅረት አለ፣ ነገ መጠራትም አለ ሳናውቀው ማለት ነው። ይችን ጊዜ የእግዚአብሔር ቃል የእግዚአብሔር ድምፅ እየሰሙ ማለፍ ምን ያህል መታደል እንደሆነ ልነግራችሁ እወዳለሁ። እኔ ምናልባት የአቦ ስብከት ደግሞ አይመቸኝም። እውነቱን እውነት ሐሰቱን ሐሰት ብለን መሄድ ነው ያለብን። ሀለወተ እግዚአብሔር እንዴት ነው የምናውቀው? እንዴት ነው የምንረዳው? በሃይማኖታችን እንዴት ነው የምንረዳው? እንዴት ነው የምናውቀው? የሃይማኖት እንግዲህ የሃይማኖት መሰረት ማን ነው? ፈጣሪን ማመን ነው። የሃይማኖቱ መሰረት ምንድን ነው? እግዚአብሔርን ማመን ነው። እንግዲህ የፈጣሪ መኖር ሲባል ምን ማለት ነው? የፈጣሪ መኖር ማለት ምን ማለት ነው? ምንስ ይመስላችኋል? ሳይሰማ ሲቀር ከታይ ጻፉልኝ፣ አይሰማም ብላችሁ። እንግዲህ ዛሬ በምዕራፍ 2 ላይ የምናየው የእግዚአብሔርን መኖር ወይም ሀለወተ እግዚአብሔርን ነው የምንመለከተው። ዝማሬ መላእክት ያሰማልም እያለሁ እንግዲህ ምናልባት በኋላ ትመርቁታላችሁ። ሰብሰብ አድርጋችሁ ደግሞ ምንትይን ያው በልባችሁ መርቁ። እግዚአብሔር ይስጥልን ብላችሁ በውስጣችሁ መቼም አለ አይደል? በውስጥ አንዳንዴ እኮ በነቢብም አለ በሐሌውም ስራ ይሰራል። እንኳን በሐሌው ኃጢአት እንደሚሰራ ሁሉ በሐሌውም ደግሞ ጽድቅ ይሰራል። አንዳንዴ በሀሳብ ማለት ነው። ስለዚህ ወንድማችን ምንቱን እግዚአብሔር ይባርክልን እያን እንግዲህ ቀጥታ የዛሬውን ቀን የሰጠንን እግዚአብሔር እያመሰገን 5ም 2ም ሆነን እዚች ላይ ተቀምጠን የእግዚአብሔር መኖር በሃይማኖት ምን ማለት ነው? የእግዚአብሔር መኖር በሃይማኖት እንግዲህ የሃይማኖት መሰረቱ ምንድን ነው ካላችሁ ፈጣሪ ማመን ነው። እግዚአብሔር ማመን ነው። ሌላ ነገር እኮ የለው። የፈጣሪ መኖር ሲባል ምን ማለት ነው? ምንስ ይመስላችኋል? አሁን ከመጀመሪያው ጀምረን ፈጠን ብለን ወደ ምዕራፍ 5 አካባቢ ላይ በጣም ወሳኝ ክፍል ስላለ ነው። ምክንያቱም ወደ መጨረሻው አካባቢ ላይ ያለው አስፈላጊ ስለ ሚስጥረ ሥላሴ፣ ስለ ሚስጥረ ጥምቀት፣ ስለ ሚስጥረ ቁርባን፣ ስለ ሚስጥረ ስጋዌ፣ ስለ ሚስጥረ ትንሣኤ ሙታን በጣም የምንማማርበት ነው ከፊት ያለ። አሁን ፈጠን እያል እዛ ጋር በጣም ስለሚይዘን አንዳንድ ጥያቄዎችም እዛ ላይ በጣም ስለሚነሱ በመሰረቱ አሁን ከመጀመሪያው ጀምረን ገና እንደ መግቢያ ነው። የሚገርማችሁ ከዚህ በኋላ ገና ወደ ሰማይ፣ ወደ ምድር፣ ወደ ሲኦል፣ ወደ ገነት እያልን እናያለን፣ እንፈትሻለን፣ እንመለከታለን። ሃይማኖትን መልህቅ አድርገን ሃይማኖት መልህቅ ነው። ሃይማኖት የሌለው ሰው መልህቅ የሌለው መርከብ ማለት ነው። የሚገድበው ነገር የለም። ምክንያቱም ማዕበል በተነሳ ቁጥር ይናወጣል። ምን የሌለው ሃይማኖት የሌለው ሰው እና ለአንድ ክርስቲያን ሃይማኖቱ ምንድን ነው? መልህቅ ነው። ኃጢአት እንዳይሰራ፣ እንዳያመነዝር፣ እንዳይሰርቅ፣ እንዳይዋሽ፣ እንዳይዘፍን ሃይማኖት ምንድን ነው? መልህቅ ነው። ስለዚህ ያለ ሃይማኖት መኖር ማለት መልህቅ የሌለው መርከብ እንደማለት ነው። ወይም ያለ ሃይማኖት መኖር ማለት ፍሬኑ የበጠሰ መኪና ማለት ነው። ምክንያቱም መጨረሻው ሂዶ ምንድን ነው? ፍሬኑ የበጠሰ ገደል ነው የሚገባው። እና በሃይማኖት መኖር ያስፈልጋል ማለት ነው። ስለዚህ የእግዚአብሔርን መኖር የሚታየውና ዓለም መጋቢ ሁሉን ማድረግ የሚችል እግዚአብሔር ነው ብሎ ማመን ነው። አሁን ስለ 22ቱ ስለ ፍጥረታት በዚሁ በትምህርት ሃይማኖት እናያለን። ሰኞ ምን ተፈጠረ? ማክሰኞ ዕለት ምን ተፈጠረ? ረቡዕ ምን ተፈጠረ? ሐሙስ ምን ተፈጠረ? ቅዳሜ ምን ተፈጠረ? እሑድ ምን ተፈጠረ? ፍጥረታቶቹ እነማን ናቸው
እኛን ሁሉ ያካተተ ነገር እዚህ ውስጥ የምንመለከትበት አለ። ስለዚህ 22ቱን ስነ ፍጥረታት አስገኝ፣ የሚታየውና የማይታየው ዓለም መጋቢ፣ ሁሉን ማድረግ የሚችል እግዚአብሔር ነው ብሎ ማመን ነው ሃይማኖት። ሀለወተ እግዚአብሔር የእግዚአብሔር መኖር በቃ ስለ 22ቱ ስነ ፍጥረታት የዚህ እምነት መሰረቱ የፈጣሪ መኖር ወይም ሀለወተ ፈጣሪ ይባላል ማለት ነው። የፈጣሪ መኖር ስንል ግን እዚሽ ጋር ነው በደንብ ልትይዙ ይገባል። የፈጣሪ መኖር ስንል ግን ለአብ ጥንት ወይም ፍጻሜ አለው ማለት ሳይሆን ይኸውላችሁ የፈጣሪ መኖር ሲባል የፈጣሪ መኖር ስንል ለአኗኗሩ ጥንት ወይም ፍጻሜ አለው ማለት ሳይሆን ዘመኑ የማይለካ ከጥንት በፊት የነበረ ምንድነው ጥንት ከመጨረሻም በኋላ የሚኖር መጨረሻ ብለን ለመናገር መሆኑን መገንዘብ ያስፈልጋል። እዚች ጋር በደንብ አድርጋችሁ የተዋህዶ ልጆች ያዙ። የፈጣሪ መኖር ወይም ሀለወተ እግዚአብሔር ስንል ምን ማለት ነው ስንል ለአኗኗሩ ጥንት ወይም ፍጻሜ አለው ማለታችን አይደለም። ጥንት አለው ማለት አይደለም። ፍጻሜ አለው ማለት አይደለም። የፈጣሪ መኖር በሃይማኖታችን ስንመዝን አንዳንዶቹ እኮ ወጥተው የቀሩ ላይመለሱ የተተፉ ሰዎች አሉ። የእግዚአብሔርን መኖር የምንራቀቅበት የምንፈላሰፍበት አይደለም። የእግዚአብሔርን መኖር ይሄ ሀለወተ እግዚአብሔር ስንል ሀለወተ እግዚአብሔር የእግዚአብሔር መኖር ስንል ለአኗኗሩ ጥንት ወይም ፍጻሜ ለአኗኗሩ ጥንት ወይም ፍጻሜ አለው ማለት ሳይሆን ዘመኑ የማይለካ ከጥንት በፊት የነበረ ጥንት ከመጨረሻም በኋላ የሚኖር መጨረሻ ብለን ለመናገር መሆኑን መገንዘብ አለብን። እንግዲህ የሃይማኖትን ያጸኑ ኦርቶዶክሳውያን አበው በጸሎተ ሃይማኖት ላይ እንዲህ ብለዋል። ሰለስቱ ምዕት ምንድን ነው ብለው የተናገሩት ካላችሁን ሁሉን በፈጠረ አንድ አምላክ በእግዚአብሔር አብ እናምናለን፣ ሰማይና ምድርን የሚታየውና የማይታየውን የፈጠረ ብለው ያምናሉ ሰለስቱ ምዕት ማለት። ስለዚህ ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን አሉ። ሁሉን የፈጠረ ሁሉን ያስገኘ ሁሉን በፈጠረ ማለት። ስለዚህ በሰለስቱ ምዕት ምን ብለው ተናግረዋል? ሃይማኖትን ያጸኑ አባቶች ናቸው ይሄን የተናገሩ። እንግዲህ በጸሎት ሃይማኖት ላይ ስንመለክ ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን እናምናለን፣ ሰማይና ምድርን የሚታየውንም የማይታየውን የመፈጠረ ማለት ነው እግዚአብሔር ነው። በኩረት እንኳን ኔትወርክ ነው ያስወረዳቸው። ከቻሉ ይግቡ። ኔትወርክ ካልሆነ ችግር የለም። ካላየው ንግስት ላይ አባቴ እና ስለዚህ ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። እንግዲህ ዛሬ እየተማማርን ያለው ስለ እግዚአብሔር መኖር ነው። በሃይማኖት ስለ እግዚአብሔር መኖር እንዴት እንረዳለን? ሃይማኖት የሌለው ሰው ፍሬኑ የበጠሰ መኪና ነው ብያችኋለሁ። ሃይማኖት የመርከብ አንደኛው ክፍል ምንድነው? ከተበላሸ መርከቧ ማዕበል ከመጣ ትገለበጣለች፣ ትጠፋለች። እንደዚሁ ሁሉ መልህቅ የሌለው ክርስቲያን ምንድን ነው? ይጠፋል። ሃይማኖት የሌለው ክርስቲያን ይሞታል፣ ይጠፋል ነው። በመሰረቱ እንግዲህ ዓለም ያለ አስገኝ የተገኘ ከተገኘም በኋላ ደግሞ ያለ መጋቢ በራሱ የሚኖር አይደለም። ዓለም ያለ አስገኝ የተገኘ ከተገኘም በኋላ ደግሞ ያለ መጋቢ በራሱ የሚኖር አይደለም። ቆይ አንድ ጥያቄ ከራሳችን እኛ በራሳችን መኖር እንችላለን? አንችልም? አንችልም ነው መልሳችን። እኛ በራሳችን መኖር አንችልም። እኛ በራሳችን መኖር አንችልም። አስገኝቶናል። ከተገኘም በኋላ ግን ያለ መጋቢ መኖር እንችላለን? ያለ እሱ መኖር እንችላለን? አንችልም። ስለዚህ ሀለወተ እግዚአብሔርን በዚህ መረዳት ሸክላ ያለ ሰሪ፣ ቡቃያ ያለ መሬት፣ ልጅ ያለ እናትና አባት እንደማይገኝ ሁሉ ዓለምም ያለ አስገኝ የተገኘ አይደለም። ሸክላ ያለ ሰሪ አይሆንም። ቡቃያም ያለ መሬት አይሆንም። ልጅም ያለ እናትና ያለ አባት አይወለድም። እንደዚሁ ሁሉ
ዓለምም ያለ አስገኝ የተገኘ አይደለም። ለተፈጥሮ አስገኝ ለጉዞ መነሻ መድረሻ አለው። ይህንንም በልቦና መርምሮ በቃል እግዚአብሔር ምስክርነት በእምነት እናውቀዋለን። ዓለም በእግዚአብሔር እንግዲህ ዓለም በእግዚአብሔር እንደተፈጠረ የሚታየው ነገር ከማይታየው እንደሆነ በእምነት እናውቃለን። ዕብራውያን ምዕራፍ 11 ቁጥር 3 ላይ ዓለሞች ይላል በእግዚአብሔር ቃል እንደተዘጋጁ ይነግራል። ዓለሞች በእግዚአብሔር ቃል እንደተዘጋጁ ዕብራውያን ምዕራፍ 11 ቁጥር 3 ላይ ተመልከቱት። ዓለሞች በእግዚአብሔር ቃል እንደተዘጋጁ ይችን ምድር እንዴት አድርጎ እንዳበጃጃት እንግዲህ ሲፈጥር እግዚአብሔር ባለው በነቢብ በገቢር የፈጠራቸው እሱም ወደ ፊት እየመጣ ስለሆነ ወደዛ እዛ ላይ ፍጥረታት ከ22ቱ ስነ ፍጥረታት ሲፈጠሩ በነቢብ የተፈጠሩ አሉ፣ በሐልዮ የተፈጠሩ አሉ፣ በገቢር የተፈጠሩ አሉ። እሱን ከፊት የምናየው ቸኩላችሁ እንዳትጠይቁ ብዬ ነው። እና ዕብራውያን ምዕራፍ 11 ቁጥር 3 ላይ ተመልከቱ። እንግዲህ የፈጣሪ መኖርን የሚያስረዱ ነገሮች አንድ 4 ነጥቦችን እነግራችኋለሁ። የፈጣሪ መኖርን የሚያስረዱ ሀ ብላችሁ ስነ ፍጥረት፣ ለብላችሁ የህሊና ምስክርነት፣ ሐመሩሃ እግዚአብሔር ከሰው ጋር ባደረገው ንግግር፣ መ የሰው ልጅ ሃይማኖታዊ ፍላጎት ወይም ዝንባሌ። የእግዚአብሔር መኖሩን የሚያስረዱ ነገሮች ምንድን ናቸው ከተባለ ሀልወተ እግዚአብሔርን ስናይ ሀ ስነ ፍጥረት፣ ለ የህሊና ምስክርነት። ህሊና እኮ ምስክር ነው። ህሊና ዳኛ ነው። ህሊና የሚነግረን ነገር አለ። ህሊና ሐመሩሃ እግዚአብሔር ከሰው ጋር ባደረገው ንግግር፣ መ የሰው ልጅ ሃይማኖታዊ ፍላጎት ዝንባሌ። እነዚህን አንድ ባንድ እያነሳን እንነጋገርባቸዋለን። ሀ ስነ ፍጥረት ስንል ስነ ፍጥረት እንግዲህ ሲያብራራው የማይታየውን የማይዳሰሰው አምላክ በማይታዩና በሚዳሰሰው ስነ ፍጥረት ራሱን ስለገለጠ ስነ ፍጥረት ለፍጥረት መኖር አስረጅ ነው ይላል። ለፍጥረት መኖር ምንድነው? አስረጅ ነው። የማይታይና የማይዳሰሰው አምላክ በሚታይና በሚዳሰሰው ሰው ስነ ፍጥረት ራሱን ስለገለጠ የሚያስረዳው በሁለት ወገን ነው። የሚያስረዳው በሁለት ወገን ነው። በሁለት ወገን ያስረዳናል። አንደኛ ከፍጥረታት መካከል በራሱ የተፈጠረ በራሱ ላይ ብቻውን ሙሉ ስልጣን ፍጥረት አለመኖሩ። ከፍጥረታት መካከል በራሱ የተፈጠረ በራሱ ላይ ብቻ ሙሉ ስልጣን ያለው ፍጥረት አለመኖሩ። እኔ አሁን በእኔ ፍጥረት ውስጥ እኔ ራሴ ስልጣን የለኝ። ስልጣን ያለው ማን ነው? እግዚአብሔር። በኪዳነ ማርያም ላይ ምን የለው? ስልጣን የለው። በእኔና በእናንተ ላይ ስልጣን ያለው ማን ነው? እግዚአብሔር። ስለዚህ ስነ ፍጥረትን ስናጠና በሁለት መንገድ ከፍለን፣ አንደኛ የእግዚአብሔር መኖር የምናየው ከፍጥረታት መካከል በራሱ ተፈጥሮ በራሱ ላይ ብቻውን ሙሉ ስልጣን ወይም የሰው ፍጥረት አለመኖሩ። በራሳችን ላይ ሙሉ ስልጣን የለንም። ሙሉ ስልጣን ማለት ነው ስልጣን ያለው ፍጥረት አለመኖሩ። ይህም ለተፈጠረው ፍጥረት ሁሉ አስገኝ ፈጣሪ ስልጣን ያለው ኃይል እግዚአብሔር ብቻ መሆኑን ያሳየናል። ሁለተኛ በተፈጠረው ፍጥረት መካከል ያለው አብሮ የመኖር ስምምነት። እዚህ ጋር ትንሽ የሚገርመኝ ነገር የሄደው ምክንያቱም በተፈጠረው ፍጥረታት መካከል ያለው አብሮ የመኖር ስምምነት። ለምሳሌ ከእንስሳት የሚወጡ እንግዲህ የተቃጠለ አየር በመጠቀም በምትኩ ደግሞ ለእንስሳት በሕይወት መኖር የሚያስፈልገውን አየር ተክሎች መለገሳቸው። ይህ የሚሆነው እንስሶች ተክሎች ፈልገው አስበው የሚያደርጉት አለመሆኑ ፍጥረታትን ፈጥሮ በስርዓት የሚያስተዳድር ኃይል ወይም አምላክ እንዳለ ያስረዳል ማለት ነው። እንግዲህ በሁለተኛ ላይ እንደነገርኳቸው በተፈጠረው ፍጥረት መካከል ያለው አብሮ የመኖር ስምምነት። ተክሎች ምን ያደርጋሉ? ለምሳሌ እንግዲህ ከእንስሳት የሚወጣውን የተቃጠለ አየር በመጠቀም በምትኩ ደግሞ ለእንስሳት በሕይወት መኖር የሚያስፈልገውን አየር ተክሎች ደግሞ ምን ያደርጋሉ? አየር ይመለገሳቸው። ግን
እንስሶች ወይም ተክሎች ይህን በስርዓትና በአግባብ እንዲሆን ያደረገ ማን ነው? እግዚአብሔር ነው ማለት። ሌላው ቅዱሳት መጽሐፍ በስነ ፍጥረት የፈጣሪ መኖር ይመሰክሩልናል። ቅዱሳት መጽሐፍ የሚታየው የእግዚአብሔር ባህሪ ይላል። የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል ይላል። ሮሜ ምዕራፍ 1 ቁጥር 20 ላይ የማይታየው የእግዚአብሔር ባህሪ። አሁን ስለ ሀለወተ እግዚአብሔር ነው እየተነጋገርን ያለ ነው። በደንብ እዚህ ጋር እንድንግባባ እፈልጋለሁ። ፈጠን ብለው በጣም አስፈላጊ ጉዳዮች ከፊት ስለሚጠብቁን ነው። እና የሚታየው እግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ስለ ስነ ፍጥረት መጽሐፍ ቅዱስ ምን ይላል? ሮሜ ምዕራፍ 1 ቁጥር 20 ላይ ተመልከቱ። አሁን ግን ይላል እንስሶችን ጠይቅ ይላል። አሁን ግን እንስሶችን ጠይቅ ያስተምሩህማል፣ የሰማይን ወፎችን ጠይቅ ይነግሩህማል፣ ለምድርም ንገራት እርሷም ትተረጉምልሃለች፣ የባህርም አሳዎችን ያስረዱሃል። የእግዚአብሔር እጁ ይህን ሁሉ እንዳደረገ ይነግርሃል ይላል። መጽሐፈ ኢዮብ ምዕራፍ 12 ላይ ከቁጥር 7 ላይ ተመልከቱት። ሰማያት የእግዚአብሔርን ክብር ይናገራሉ አለ። ስለ ስነ ፍጥረት ነው አሁን ያለ። ሰማያት የእግዚአብሔርን ክብር ይናገራሉ አለ። ክብር ይናገራሉ የእግዚአብሔርን ክብር መዝሙር 18 ቁጥር 1 ላይ ከዚህም ጋር መልካም ስራን እየሰራን ከሰማይ ዝናምን ፍሬ የሚሆንበትን ወራት ሲሰጠን ልባችን በመብልና በደስታ ሲሞላ ራሱን ያለ ምስክር አይተውም ይላል። እግዚአብሔር ራሱን ያለ ምስክር አይተውም። የሐዋርያት ሥራ ምዕራፍ 14 ቁጥር 7 ላይ እግዚአብሔር ራሱን ያለ ምስክር ምን አይልም? አይተውም። እግዚአብሔር ራሱን ያለ ምስክር ምን አይልም? አይተውም ይላል። አሁን ሀ ብለን ስለ ስነ ፍጥረት ይሄን አየን ማለት ነው። ስለ ስነ ፍጥረት የህሊና ምስክርነት እንግዲህ የህሊና ምስክርነት ስንል ሰው የተጻፈ ሕግ ባይኖርም እንኳ መጽሐፍት ባያነብ አዋቂ ፍጥረት በመሆኑ መልካምና ክፉውን በህሊናው አመዛዝኖ መለየት ይችላል። እንግዲህ ሰው የተጻፈ ሕግ ባይኖረውም እንኳ መጽሐፍንም ባያነብ አዋቂ ፍጥረት መሆንም መልካምና ክፉውን በህሊናው አመዛዝኖ መለየት ይችላል። በህሊናው ማለት ነው። ሕግ የሌላቸው አህዛብስ እንኳን ለራሳቸው ሕግ ይሰራሉ። በልባቸው የተጻፈውን የሕግ ስራ ያሳያሉ። ከስራቸውም የተነሳ ይታወቃል። ህሊናቸውም ይመሰክርባቸዋል፣ ይፈርድባቸዋል። ሮሜ ምዕራፍ 1 ቁጥር 14 ላይ የሰው ሁሉ ፈጣሪ ገዥ መኖሩን አምኖ ከሞት በኋላ ያለውን ህይወት ወንሴፎ ተንሣኤ ሙታን ወህይወተ ዘይመጽእ የሚመጣውን ህይወት በሃይማኖት ተስፋ ማድረግ ነው። የሚመጣውን ህይወት ምን ማድረግ? ወንሴፎ ተንሣኤ ሙታን ወህይወተ የሚመጣ ህይወት አለ። እኛ እንለወጣለን አይደል የሚለው ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ የሚለወጥ ይሄ ደካማው የሚበሰብሰው በመቃብር አዳሪ በድንጋይ ታጓሪ ሆነው ይለወጣል። የሚገርማቸው አንደኛ ቆሮንቶስ እና የሚመጣውን ህይወት ምን ማድረግ? ተስፋ ማድረግ። ሰው የሁሉ ፈጣሪ ገዥ መኖሩን አምኖ ከሞት በኋላ ያለውን ህይወት ከመቃብር ጀርባ ያለውን ህይወት ማለት ነው። ከሞት በኋላ ያ ክርስቶስ ሲመጣ እዚህ ላይ አሁን ስለ ተንሣኤ ሙታን የመጨረሻው በተንሣኤ ሙታን ነው የምንዘጋው። ተንሣኤ ሙታን እንዴት እንደሆነ እሱን አይተን ነው እንግዲህ ስለ አምስቱ አዕማደ ምስጢራትን አይተን እዛ ላይ የመጨረሻ የትምህርታችን መቋጫ የሚሆን እሱ ነው። ግን በጣም ረጅም ሰፊ ነው። ምክንያቱም እንግዲህ ታውቃላችሁ በሃይማኖት ስንኖር እንግዲህ ከመጀመሪያው ጀምረን ነግሬያችኋለሁ። ወደ ሰማይ እንወጣለን፣ ወደ ምድር ነው፣ ወደ ጓዳ፣ ወደ ጉድጓዳችን፣ ወደ ህይወታችን እያንዳንዱ ተፈጥሯችን ምን እንደሆነ የምንመለከትበትና የምናይበት እንግዲህ በሃይማኖት ነው። ጌታም በሃይማኖት ስትኖሩ ራሳችሁን መርምሩ ማለት መመርመር ነው። እንግዲህ ግን መመርመር ሲባል ገደብ አለው፣ መጠን አለው። ለመራቀቅ ወይም ለመፈላሰፍ ሳይሆን ልክ ለድህነት የሚበቃንን ይዘን ለመጠበቅ ያ የሚመጣውን ህይወት ከመቃብር ጀርባ ያለውን ህይወት ተስፋ አድርጎ ለመኖር
በህሊናው ፍጹም ሰላምን ያገኛል ይላል። እንግዲህ ሰው ፈጣሪ ገዥ መኖሩን አምኖ እንግዲህ ፈጣሪ ገዥ ነው መኖሩን አምኖ ከሞት በኋላ ያለውን ህይወት ተስፋ አድርጎ ሲኖር በህሊናው ምን ያገኛል? ሰላም፣ ፍጹም ሰላም ያገኛል። እህት ወንድሞቼ፣ እዚህ በአገልግሎት የምትመስሉኝ የምትበልጡኝ አባቶቼ ወንድሞቼ፣ የሚገርማችሁ ሰው በሃይማኖት ሲኖር ምን ያገኛል መሰላችሁ? የሚመጣውን ህይወት ተስፋ ሲያደርግ ሰላም ይኖረዋል። አሁን ሰላም የጠፋው ያ የሚመጣውን ህይወት ተስፋ ስለማናደርግ ነው። ተስፋችን የጨለመ ሀሳባችን የቀነጨረ የሆነው እና የሚመጣው ህይወት ለክርስቲያኖች ምንድን ነው? ተስፋ ነው። የሚበሰብ የሚጠማው የሚያለቅሰው የሚያዝነው ይሄ ፍርቅርቅ እንደ አየር ጠባይ የተዛባ የተፈራረቀበት ስጋ እንደገና መልሶ የማይሞት የማይራብ የማይጠማ ፍጹም መንፈሳዊ አካል ይሆናል። አሁን በዚህ ምድር ላይ ባለፈው በነበረን ቆይታ ነፍስ ስጋን መስላ ትኖራለች። አሁን ከሞት በኋላስ ስጋ ነፍስን መስሎ ይኖራል። እዚህ ጋር በደንብ አድርጋችሁ አስምሩበት። አሁን ነፍስ ስጋን መስላ ነው የምትኖረው። ስጋን መስላ ትኖራለች ነፍስ። ይሄ 80-90 የሚመዝነውን ስጋ ኪሎችንን ታንቀሳቀሳለች። የሚንቀሳቀሰው በማይታየው ነው። ይሄ ዓለም በማይታየው ይንቀሳቀሳል። እኛ የምንንቀሳቀሰው ምንድን ነው? በማይታየው እንንቀሳቀሳለን። በሚታየው ነገር አይደለም የምንንቀሳቀሰው። አሁን ስጋችን የሚንቀሳቀስ እግራችን የሚንቀሳቀስ በማይታየው ማንነት ነው እየተንቀሳቀስ ነው ያለ ነው። ስለዚህ የሚመጣውን ህይወት ያለውን ህይወት ተስፋ አድርጎ ሲኖር በህሊናው ወይም ፍጹም ሰላምን ያገኛል ይላል። እንግዲህ በአንጻሩ ደግሞ ከእግዚአብሔር ርቆ እግዚአብሔርን በድሎ ከእግዚአብሔር ርቆ የሚኖር ሰው ያ እንግዲህ ምንድን ነው ደግሞ በህሊናው ምን መረበሽ። እንግዲህ አንዳንድ ጊዜ ሰው በሃይማኖት የህሊና ምስክርነት የሚለው ለምሳሌ ስርቆት፣ ነፍስ መግደል፣ መዘሞት፣ መስፈን፣ የተለያዩ ኃጢአቶችን ማድረግ እንግዲህ የሃይማኖት ህግ ባይኖር እንኳን ህሊናው ምን ያደርገዋል? አንድ ሰው ሃይማኖት እንኳን ባይኖረው ክፉ ስራ ባሰራ ቁጥር ነፍስ ገድሎ መቼም ሰው ሰላማዊ አይሆንም። መቼም የሚገርማችሁ ኃጢአትን ሰርቶ ግልጽ ለማድረግ ለምሳሌ ሚስት ኖራው በሚስቱ ላይ ሌላ ኃጢአትና በደል ወይ ዝሙት ቢፈጽም አንድ ሰው ሰላም ይኖረዋል? አይኖረውም። ምክንያቱም ህሊናው ዳኛ ነዋ። ህሊናው ዳኛ ነው፣ ይሸነቁጠዋል፣ እረፍት ይነሳዋል ህሊና። ስለዚህ ምንድነው የህሊና ምስክርነት የሚለው ለዛ ነው። ሐመሩሃ እግዚአብሔር ከሰው ጋር ባደረገው ንግግር እንግዲህ እግዚአብሔር ከሰው ጋር በራእይም በህልምም በገሃድም ቃል በቃል ያደረገው ንግግር መኖሩን ያረጋግጥልናል። እንግዲህ ስለ ሀልዎተ እግዚአብሔርን እየተነጋገርን ስለሆነ እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገራል። በዘጸአት ምዕራፍ 3 ላይ ስንመለከት 33 ከቁጥር 11 ላይ ተመልከቱ። እንግዲህ ቃል በቃል እግዚአብሔር ቃል በቃል በህልምም በራእይም ያሳያል። እንግዲህ ራእይ ከመላእክም አለ ከሰይጣንም አለ። እሱን መለየት ያስፈልጋል እና ፊት ለፊት ለምሳሌ ከሙሴ ጋር ይነጋገር ነበር። በዘጸአት ምዕራፍ 33 ከቁጥር 11 ላይ የሙሴ እህት ማርያምና አሮንም በአምደ ደመና ተገልጦ እያነጋገራቸው መጽሐፍ ቅዱስ ይመሰክርልናል። ዘኍልቍ ምዕራፍ 12 ከቁጥር 5 እስከ 10 ላይ ተመልከቱ። እንግዲህ ቀደምት አበው ነቢያት በመንፈስ ቅዱስ መሪነት የእግዚአብሔርን መኖር በስፋትና በጥልቀት አስተምረዋል፣ ትንቢት ተናግረዋል። ትንቢታቸው ደግሞ በየጊዜው ምን አግኝቷል? ተፈጻሚነት አግኝቷል። አንድ ትንቢት በእኛ በኦርቶዶክስ ተዋሕዶ አስተምህሮ ተፈጻሚነት ካላገኘ ተቀባይነት የለውም። በሐዲስ ኪዳን ግን የነብይነት የትንቢት አገልግሎት የለም። የነብይነት አገልግሎት የለም። ምክንያቱም ጌታ ክርስቶስ ይወርዳል፣ ይወለዳል፣ በድንግል ማርያም ማህፀን ያድራል፣ በጠባብ ደረት በአጭር ቁመት ይወሰናል ነው። በማዕከለ ዮርዳኖስ ላይ ይጠመቃል፣ በማዕከለ ቀራንዮ ይሰቀላል፣ በቃ ይሞታል፣ ይነሳል፣ አለቀ። ትንቢቱ ተፈጸመ። እነ ዳዊት እነ ነቢዩ ኢሳያስ ብዙዎቹ ተናገሩ ስለ ስቅለቱ ስለ ሞቱ ማለት ነው። እና እግዚአብሔር ቃል በቃል ሲናገር እናያለን። ቃል በቃል እንግዲህ እግዚአብሔር ከሰው ጋር ባደረገው ንግግር ሰው ልጅ ታሪክ እንግዲህ የሰው ልጅ ስንመለከተው ወይ እግዚአብሔርን ሲያምን አለያም ደግሞ የእግዚአብሔር ስራዎች በሆኑ
በፀሐይ በጨረቃ ሲያምን እናያለን። በፀሐይ ሲያምን፣ በጨረቃ ሲያምን፣ በሆነ በዛፍ በሆነ ነገር ሲያምን እናያለን። ወይም ደግሞ በራሱ እጅ አለዝቦ ጠርቦ ቀርጾ ያዘጋጀውን ጣዖታትን ሲያመልክ እናያለን። ሲያመልኩ መኖሩን እንገነዘባለን። ይህ የሰው ልጅ ምኑ ነው የሚያመልክ? ሃይማኖታዊ ዝንባሌ፣ እግዚአብሔርን የመፈለግ ዝንባሌ፣ ፍላጎትን ለመኖሩ ከሚያስፈልጉ መሰረታዊ ተፈጥሯዊ ፍላጎች ባልተለየ ሁኔታ እንግዲህ የእምነት ዝንባሌን ስሜት እንዳለው ያሳያል። ሐዋርያው ቅዱስ ጳውሎስ ምን ይላል መሰላቸው? ይህን የሰውን የማመን ዝንባሌ ተጠቅሞ በአቴና ከተማ ይላል ለማይታወቅ አምላክ የሚል ጽሑፍ መነሻ አድርጎ በአቴና ከሚኖሩት አንዳንዶቹ ወደ አምልኮ እግዚአብሔር ሊያመጣቸው ይመለከታል። በሐዋርያት ሥራ ምዕራፍ 17 ላይ ተመለከቱት ከቁጥር 22 እስከ 34 ላይ። ምክንያቱም ለማይታወቀው አምላክ የሚል ጽሑፍ እንግዲህ ለማይታወቀው አምላክ እያለ ይናገር ነበር ሐዋርያው ቅዱስ ጳውሎስ ማለት ነው። ይህን የሰውን የማመን ዝንባሌ ተጠቅሞ ሲያመጣቸው፣ ሲመልሳቸው፣ ሲገስጻቸው እናያለን። በሐዋርያት ሥራ ምዕራፍ 17 ከቁጥር 22 እስከ 34 እንግዲህ የእግዚአብሔርን መኖር መጠራጠር ግን ስንፍና ነው ይላል። መዝሙር 13 ቁጥር 1 ላይ ሰነፍ በልቡ እግዚአብሔር የለም ይላል። ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። እንዲህ ከማለት እግዚአብሔር ይጠብቃል። ሰነፍ በልቡ ምን የለም? እግዚአብሔር የለም ይላል። አልቦ እግዚአብሔር ይብል አብድ አልቦ እግዚአብሔር ሰነፍ በልቡ ምን የለም? እግዚአብሔር የለም ብሎ ይናገራል። ይሄ የመጨረሻው የስንፍና ጥግ ምንድን ነው ካላችሁን፣ እግዚአብሔር የለም ብሎ መናገር የመጨረሻው የኃጢአትም የበደልም ቁንጮ ነው እና እግዚአብሔርን የማወቅ ጉድለቶች ያለባቸው ሰዎች ሁሉ በእምነት ከንቱ ናቸው ይላል። በሚታዩ መልካም ነገሮች የሰው ያለውን ያውቁ ዘንድ ተሳናቸው ይላል። ስራውንም እያዩ ሰሪውን አላወቁትም ይላል። መጽሐፈ ጥበብ ምዕራፍ 13 ቁጥር 1 ላይ በደንብ ገልጾታል። ጥቅሱን ይዛችሁ ማንበብ ነው። መጽሐፈ ጥበብ 13 ቁጥር 1 ላይ በደንብ አድርጎ ይገልጽልናል። በሚታዩ መልካም ነገሮች ያለውን ያውቁ ዘንድ ተሳናቸው፣ ስራውንም እያዩ ሰሪውን አላወቁትም ይላል። እንግዲህ በስነ ፍጥረት የመኖር የፈጣሪ መኖር የሚያስረዱ ነገሮች እዚህ ጋር የምታዩት 4 ነጥቦችን ነው። እነሱም ስንት ናቸው? 4 ነጥቦች። ስነ ፍጥረት፣ የህሊና ምስክር፣ እግዚአብሔር ከሰው ጋር ባደረገው ንግግር፣ የሰው ልጅ ሃይማኖታዊ ዝንባሌ የሚሉትን መመልከት ነው። የአምላክ ስሞችና ወይም አስማተ አምላክ፣ አስማት ሲባል ስም ነው። አንዳንድ ጊዜ ወደ ሌላ ነገር ልንወስደው እንችላለን፣ ግን ስመ እግዚአብሔር ማለት ነው። ስመ እግዚአብሔር አሁን አስማተ መለኮት፣ አስማት ስንል ስሞች ወይም ስም የሚለውን የእግዚአብሔር አስማተ አምላክ፣ የአምላክ ስሞች ወይም አስማተ አምላክ፣ የአምላክ ስሞች በብዙ ነው። አስማት የሚለው የአምላክ ስሞች፣ አምላክ እንግዲህ በብዙ ነገር ይጠራል። እግዚአብሔር እንግዲህ ድንግል ማርያም እንግዲህ አንድ ወልዳ ስሙን በብዙ ስም አማኑኤል፣ ጌታ፣ ክርስቶስ በብዙ ነገር እግዚአብሔር፣ ያህዌ እያሉ ይጠሩታል። ኤልሻዳይ፣ አዱናይ እያልን እንጠራለን። እንግዲህ በሃይማኖት የሚኖር ሰው አምላኩን፣ እሱነቱን፣ ስሙን አእምሮ በሚፈቅድለት መጠንና ፈጣሪውንም እሱነቱን ባስታወቀለት መጠንና ሊያውቀው ሊረዳው በሚገባው ልክ ነው። እንግዲህ የእግዚአብሔር ባህሪውንና ግብሩን የሚገልጸው ስሞች ለሰው ልጆች የታወቀለት በራሱ በእግዚአብሔር ነው ይላል። እንግዲህ የእግዚአብሔር ባህሪውን፣ የእግዚአብሔርን ስራ፣ የእግዚአብሔርን ግብር፣ የእግዚአብሔርን ስራ፣ የእግዚአብሔር ግብሩን፣ ባህሪውን ልንረዳ የምንችለው ራሱ እግዚአብሔር በገለጠልን መጠን ነው እንጂ እኛ ባልነው ልክ አይቻልም። እግዚአብሔርን ማወቅ የምንችለው በራሱ በእግዚአብሔር ነው። እግዚአብሔር በገለጠልን ልክ ነው። ማስረጃ እናያለን። እንግዲህ እግዚአብሔር ከሙሴ በፊት ለነበሩት አበው እሱነቱን ሲገልጥላቸው ስሙ ኤልሻዳይ። ኤልሻዳይ ማለት የእስራኤላውያን ቋንቋ ነው። ምን ማለት ነው ኤልሻዳይ ማለት? ኤልሻዳይ ከታይ ጻፍልኝ፣ መጻፍ ትችላላችሁ። ኤልሻዳይ ማለት ምን ማለት ነው?
ኤልሻዳይ ማለት ሁሉን ቻይ ነው አይደል? ሁሉን ቻይ ቃሉ ያሰማል። ሁሉን ቻይ ኤልሻዳይ እንላለን። እንግዲህ ከሙሴ በፊት ለነበሩት አበው እሱን ሲገልጥላቸው እግዚአብሔር ብሎ አይደለም የገለጠላቸው፣ ኤልሻዳይ ብሎ ነው። እንግዲህ በተለያየ ጊዜ በተለያየ ሰዓት በተለያየ እንትን ሲገለጥላቸው ኤልሻዳይ እንደሆነ መናገር እንጂ ስሙን እግዚአብሔር መሆኑን አልገለጠላቸውም ነበረ። እንግዲህ ከሙሴ በፊት የነበሩ አበው እና አብርሃም እነ ይስሐቅ እንመለከታለን። አዳም፣ አቤል፣ ሴት፣ ሄኖክ ጋስጫን በደንብ አድርጎ አስቀምጦልናል። እነዚህ በሙሉ በመጽሐፈ ሰዓታት ላይ ታትተው የተቀመጡ ናቸው። እንደውም አብርሃም፣ ይስሐቅ፣ ያዕቆብ፣ አዳም፣ አቤል፣ ሴት፣ ሄኖክ፣ ኖህ፣ ሴም፣ ሙሴ፣ አሮን እያለ ከዛ ነቢያቶች ይቀጥላሉ። እነዚህን አባቶች ያነሳል መጽሐፈ ሰዓታት ነው እና በደንብ አድርጎ ይገልጽ ነበረ። ስለዚህ ከሙሴ በፊት ለነበሩ አባቶቻችን ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ ኤልሻዳይ እያለ ራሱን ይገልጽ ነበረ። ኤልሻዳይ እያለ አሁን እዚህ ጋር አስማተ አምላክ ወይም የአምላክ ስሞች፣ አስማት ሲል በብዙ ነው እና ስሞች ማለት ነው። ስመ እግዚአብሔር የአምላክ ስሞች ኤልሻዳይን በለው ክርስቶስን በለው ጌታን በለው እነዚህ የአምላክ ስሞች የሚለው እና ከሙሴ በፊት የነበረውን ራሱ እግዚአብሔር ሲገልጥ ምን ብሎ ነው የሚገልጠው? ኤልሻዳይ ብሎ ነው የገለጠላቸው እንጂ እግዚአብሔር ነኝ ብሎ አይደለም። ስለዚህ አሁን በቀጥታ ግን ይሄ ኤልሻዳይ የሚለውን ወስደን ምን እንለዋል እኛ? እግዚአብሔር እንብለን እግዚ ጌታ ሄር ዓለም የዓለም ጌታ የዓለም ማስገኝ የዓለም ፈጣሪ የሚለውን ሀሳብ ይወስዳል። ስለዚህ የአምላክ ስሞች የሚለውን ነው። እንግዲህ የዚህም ስም ትርጉም ሁሉን ቻይ ማለት ነው። እንግዲህ በቅድሚያ ስለ እግዚአብሔር ግልጽ የሆነውን ከሃሊነቱን ሁሉን ቻይ መሆኑን ማመን ያስፈልጋል። እግዚአብሔር ሁሉን ቻይ ነው። እንግዲህ በሃይማኖት እግዚአብሔር ሁሉን ቻይ እንደሆነ መሐሪ እንደሆነ ይቅር ባይ እንደሆነ ከዚህ በኋላ ግን በሊቀ ነቢያት ሙሴ ስሙ ማን እንደሆነ ተጠይቆ ሲመለስ ያለና የሚኖር ዳግመኛም እንግዲህ ያለና የሚኖር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ በሚል ለዘላለም ስሙ እንደሆነ ተገልጧል። ዘጸአት 3:14 ያም ስም ያህዌ በሚል ስም እንዲጠራ ይህም ማለት አስማተ እግዚአብሔር ወይም የእግዚአብሔር ስሞች ስላለ የእግዚአብሔር ስሞች እግዚአብሔር እንደሆነ ይነግረናል። እንግዲህ ዘጸአት ምዕራፍ 6:3 ላይ እኔ እግዚአብሔር ነኝ ይላል። እኔ እግዚአብሔር ነኝ፣ እኔ እግዚአብሔር አምላክ ነኝ፣ ስሜ ይህ ነው፣ ክብሬ ለሌላ ምስጋና ለተቀረጸ ምስሎች አልሰጥም ይላል ኢሳያስ። እኔ እግዚአብሔር አምላክ ነኝ። ያህዌ የሚለውን እኮ እኔ እግዚአብሔር አምላክ ነኝ፣ ስሜ ይህ ነው፣ ክብሬ ለሌላ ምስጋናዬንም ለተቀረጸ ምስሎች አልሰጥንም ይላል ኢሳያስ 42:8 ላይ ተመልከቱ። እንግዲህ እግዚአብሔር የሚለው ስም የሁሉ ፈጣሪ ያስገኝ መጋቢ ከነባህሪውና ግብሩ እሱነቱን በጠቅላላ የሚገልጸው ስም መሆኑን ክቡር ነው። ይህ ስም እግዚአብሔር የሚለው ስም የእግዚአብሔር ልጆች ጠዋት ተነሰን ቁርስ እንደምንበላው ምሳ እንደምንደግመው እራት እንደምንበላው አይደለም። ምክንያት ክቡር የሆነ ስም ነው። ክቡር የሆነ ስም በሃይማኖታችሁ ውስጥ እግዚአብሔር የሚለው ስም ተዋጊ ስም እንደሆነ ማወቅ አለባችሁ። ዘጸአት ምዕራፍ 15:3 ላይ እግዚአብሔር የሚለው ስም ተዋጊ፣ እግዚአብሔር የሚለው ስም እንደው ዝም ብለን እንደው የተላ ዶቄት የቀመለ ሰልባጅ እንደመስለን እግዚአብሔር የሚለው ስም ዝም ብለን አፋችን ላይ ስለለመደብን ብቻ እንዳይመስላችሁ። ሰላም የሚሰጥ ስም ነው በሃይማኖታችን እና እግዚአብሔር የሚለው ስም የሁሉ ፈጣሪ ያስገኝ መጋቢ ከነባህሪውና ግብሩን የሚገልጽበት እሱነቱን በጠቅላላ የሚገልጽ ነው። ክቡር ነው። አምላካዊ ግብሩን የሚገልጡ ስሞች አምላክ፣ ፈጣሪ፣ ጌታ፣ ከሃሊ፣ መጋቢ፣ አዳኝ ተብሎ ይጠራል። እንግዲህ አምላካዊ ግብሩን የሚገልጡ ምን ይባላሉ?
አምላካዊ ግብሩን የሚገልጡ ስሞች አምላክ፣ ፈጣሪ፣ ጌታ፣ ከሃሊ፣ መጋቢ፣ አዳኝ ተብሎ ይጠራል። አምላካዊ ባህሪውንስ ሕያው ዘላለማዊ ያለና የሚኖር ስያሜዎችን ይይዛል፣ ይጠራል። እግዚአብሔር የሚለው ሰው እርሱነቱን ከነባህሪው ግብሩ የሚገልጽ በመሆኑ ለፈጣሪ የመጨረሻው የመጠሪያ ስም ነው። እግዚአብሔር የሚለው ስም የመጨረሻ መጠሪያ ስም ነው። በዚህ ስም አምልኮታችንን እንፈጽማለን። አምልኮታችንን በዚህ ስሙ የሚመለክ ነው። ስሙ ምን የሚመለክ አምላክ ስለሆነ ማለት ነው። የእግዚአብሔር ስም የሚመለክ ነው። ስሙን እናመልከዋለን። ጌታ ኢየሱስ፣ የሃይዌ ኤልሻዳይ የሚለውን ሁሉ ስም ይሄን የምናመልከው ስም ስለሆነ በሃይማኖት ማለት ነው። እና አምልኮት ስንፈጽም አምልኮታችንን እንፈጽማለን። ይህ በዚህ ክቡር በሆነ ስም እና የእግዚአብሔር የአምላክህን ስም በከንቱ አትጥራ የሚለውም ለዚህ ነው። ዘጸአት ምዕራፍ 20 ቁጥር 7 ላይ አምላክ እግዚአብሔር ስሙ በከንቱ የሚጠራውን ከበደል አያነጻውም እና ይላል። በከንቱ የእግዚአብሔርን ስም መጥራት ቅጣትም አለው፣ እግዚአብሔርን ከበደል አያድነውም ይላል። እና ሌላው ዘጸአት 27 ሕዝቅኤል 2:4 ላይ ጌታ እግዚአብሔር እንላለን። ዘፍጥረት 14:8 ልዑል እግዚአብሔር ልዕልናውን ልዑል ከሃሊ መጋቢ አስገኝ ዓለማትን በሙሉ የፈጠረ በሐሌው በነቢብ በገቢር ብያቸዋለሁ። እሱን ከፊት ምናየው ነው። በሐሌው የተፈጠሩ አሉ፣ በነቢብ የተፈጠሩ በነቢብ እነማን። አሁን ስለ ፍጥረታት በሃይማኖት ውስጥ ሆነን ቁጭ ብለን እግዚአብሔር ፍጥረታትን ሲፈጥር በሐሌው በነቢብ በገቢር ነው። እንዴት በሐሌው ማንም ፈጠረ፣ በነቢብ ማንም ፈጠረ፣ በገቢር በእጅ በስራ ማንም ፈጠረ የሚለውን ምናየው ነው ከፊት እና አሁን ግን ምንድን ነው የእግዚአብሔር ስም የአምላክ ስሞች ወይም አስማተ አምላክ የምንላቸውን እያየን ነው በሃይማኖት። ስለዚህ የእግዚአብሔር ባህርያት ደግሞ የምንላቸው አሉ። የእግዚአብሔር ባህርያት እግዚአብሔር ስለ ባህሪው የሰው ልጅ እንዲያውቀው በቅዱሳት መጽሐፍ በኩል ከተገለጠ ጥቂቱን ነው የሚገርማችሁ። እሱ ምን ይላል መሰላችሁ? እንግዲህ ጥልቅነቱ አንጠናቀቅ ነው አይደል? ወደ ሰማይ እየወጣ ወደ ምድር ለምን ወረደ? ዳዊትም አሁን ይመጣል ይነግረናል። በጣም ጥልቅ መሆኑ በእንደን ያለው በደካማ ተነግሮ ስለሱ ባህሪ ይህን ያክላል፣ ይህን ይመስላል፣ እግዚአብሔር ይመዘናል፣ ይሰፈራል፣ ይቆጠራል፣ ይለካል የሚል እንዳልሆነ የእግዚአብሔር ባህርያት በሃይማኖት እግዚአብሔር ስለ ባህሪው የሰው ልጅ እንዲያውቀው በቅዱሳት መጽሐፍ በኩል ከተገለጠው ጥቂቱን ነው። የእግዚአብሔር ባህርያት ናቸው ስንል ከሌላ ከማንም ያላገኛቸው ማንም ደግሞ ከእርሱ ሊወስዳቸው የማይችለው የእርሱ ገንዘቦች ናቸው ማለታችን ነው። የእርሱ ገንዘቦች ማንም ከሌላ ያላገኛቸው ከእርሱ ሊወስዳቸው የማይቻል የእርሱ ገንዘቦች። ከባህሪው ገንዘብም ለፍጡር ቢሰጥ ምንም እንደማይጎልበት ምሳሌ ልንገራችሁ። አንድ ሻማ ብርሃንን ለሌሎች ሻማዎች ብትሰጥ የእርሷ ብርሃን እንደማያልቅባት የእርሱም ገንዘቡ የማያልቅበት ነው። ለምሳሌ ሻማ ለኩሳችሁ ሌሎች ሻማ ብትለኩሱ ያቺ ሻማ የለኮሰ ሻማ አትጠፋም። ምክንያቱም የእግዚአብሔር የባህርያቱ እንዲህ እንደው እንደ ምሳሌ ተቀመጠ እንጂ ይሄን ይመስላል ሻማ ይመስላል የሻማ ብርሃን የፀሐይ ብርሃን ብለን አይደለም የምንለካው። እግዚአብሔር መቼም ግን ባህሪውን እንደው ለመግለጽ ያክልና እንድንረዳው ለአእምሮአችን ቅርብ እንዲሆን እንዲገለጽ እንዲገባን ግልጥ እንዲሆንልን እንጂ አንድ ሻማ ብርሃን ለሌሎቹ ሻማ ብትሰጥ የእርሷ ብርሃን እንደማያልቅባት የእርሱም ገንዘቡ የማያልቅበት ነው። ገንዘቡ አያልቅበትም። ሻማ ለኮሳችሁ ለምሳሌ አንድ ሻማ ለኮሳችሁ ሌላ 10 ሻማ ከዛች እየሄዳችሁ ብትለኮሱ ብርሃኗን ትሰጣለች ለሌሎች ሻማ። እግዚአብሔርም ለፍጥረታት የሚያልቅበት አይደለም። ቢሰጥ ለፍጡር ቢሰጥ የሚያልቅበት ከባህሪው ገንዘብ ለፍጡር ቢሰጥ ምንም የሚያልቅበት ነገር የለም ማለት ነው። ይሄን ለማስረዳት ያክል ነው። ሌላው እግዚአብሔር በባህሪው ምንድን ነው? እግዚአብሔር በባህሪው ምንድን ነው? ባህሪ ስንል ጠባይ ነው። ምንድን ነው ጠባዩ? ምንድን ነው ባህሪው ስንል
አንደኛ ዘላለማዊ ነው። አንደኛ ዘላለማዊ ነው። እግዚአብሔር በባህሪው ምንድን ነው? ዘላለማዊ ነው። ሁለተኛ ምሉእ ነው። ሶስተኛ ሁሉም ማድረግ የሚችል ነው። አራተኛ ቅዱስ ነው። ቅዱስ ነው። አምስተኛ እግዚአብሔርን ማየትና ሙሉ ለሙሉ ማወቅ አለመቻሉ ነው። ስድስተኛ የእግዚአብሔር በራሱ መኖር ስምንተኛ የእግዚአብሔር ሁሉን አዋቂነት። እንግዲህ የእግዚአብሔር የባህሪው መገለጫ 8 ነጥቦች አንስተናል። በጥቂቱ ነው እንጂ ይሄን ይመስላል እያልኩ አይደለም። እስኪ ከቁጥር 1 ጀምረን እኒ መጽሐፍ ቅዱሳዊ ጥቅስ እያየን በባህሪው ምንድን ነው ካል ዘላለማዊ ነው። እግዚአብሔር የሌለበት ጊዜ የለም። ቁጥር 1 ዘላለማዊ ነው ትሉና እግዚአብሔር የሌለበት ጊዜ የለም። ፍጥረታትን ከመፍጠር በፊት ነበረ እግዚአብሔር። ሰማያት ሳይዘረጉ ምድር ሳትነጠር እግዚአብሔር ብርሃናት፣ ጨረቃ፣ ከዋክብት ሳይመጡ የብስም ሳይታይ እነዚህ ሁሉ ሳይታዩ እግዚአብሔር ነበረ። የሚታይና የማይታዩት ፍጥረታት ከእርሱ ተገኙ እንጂ እርሱን የፈጠረ ያስገኘ ማስገኘትም የሚቻለው ሌላ ኃይል የለም ይላል። እግዚአብሔር ከዘመናት በፊት ነበረ። የጊዜና የዘመን ፈጣሪን ባለቤቱ እንጂ ዕለትና ጊዜ እርሱን አይቀድሙትም። ዕለትና ጊዜ እግዚአብሔርን አይቀድሙትም። ስለዚህም መጽሐፍ ቅዱስ ምስክር ነው ለዚህ። ምን ይላል መሰለህ? ተራሮች ሳይወለዱ ምን ይላል? ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ መቼ አንተ ነህ ይላል መዝሙር 89 ቁጥር 2 ላይ። እንግዲህ እግዚአብሔር ስለመኖሩ መዝሙር 89 ቁጥር 2 ላይ ሁሉን እንዳሰበ ሁሉ እንደ ልብስ አለ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ አለ መዝሙር 111 ቁጥር 25 ላይ። እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ የእግዚአብሔር ዘላለማዊነትን የሚገልጡ ከመጽሐፍ ቅዱስ በራዕይ ምዕራፍ 1 ቁጥር 18 ዘላለማዊነቱን እየነገርኳቸው ያለው እግዚአብሔር ዘላለማዊ ነው ስንል ምን ማለት ነው? ራዕይ ምዕራፍ 1 ቁጥር 18፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17፣ ዘጸአት ምዕራፍ 3 ቁጥር 14 ማየት መመልከት ያስፈልጋል ጥቅሶቹ። እግዚአብሔር ዘላለማዊ የሚለው ሁለተኛ እግዚአብሔር ምሉ ነው ስንል እግዚአብሔር በዓለም ሁሉ ሙሉ እንደሆነ እግዚአብሔር የሌለበት ቦታ እንደሌለ ምን አለ ዳዊት? ከመንፈስህ ወዴት እሄዳለሁ? ከመንፈስህ ወዴት እሄዳለሁ? መዝሙር 138 ከእግዚአብሔር መንፈስ ወዴት እንሄዳለን? መዝሙር 138 ቁጥር 7 እስከ 10 ከመንፈስህ ወዴት እሄዳለሁ? እግዚአብሔር ምሉ መሆኑ እና ምን አለ ዳዊት? ወደ ምድር በወጣ አንተ፣ ወደ ውስጥ በገባ አንተ አለ፣ ወደ ሰማይ በወጣ አንተ በዛለ። ስለዚህ ምን አለ በጥቅሉ? እግዚአብሔር የሌለበት ቦታ የለም። 12,000 ዘመን እንደ ንስር ክንፍ አውጥቼ ብበር አለ እግዚአብሔር የሌለበት ቦታ የለም። አንደርግራውንድ ምንገባ እግዚአብሔር በዛል። በቅዳሴ ላይ ምንድን ይላል? አሳዎች የማይዋኙበት ጥልቅ፣ አንሰርቶች የማይበሩበት ረጅም። እግዚአብሔር ዘላለማዊ ረቂቅ መሆኑ በዚህ እናያለን። አሳዎች አይዋኙበትም፣ ጥልቅ ነው፣ አይደርሱበትም። ባህሪው መርምረን ዘላለማዊነቱ መርምረን ማግኘት አንችልም እና ሙሉ መሆኑን ሙሉ በየትም ቦታ እግዚአብሔር ከእናንተ ጋር ስንሰደድ፣ ስንራብ፣ ስንጠማ ዮሴፍ ጋር አብሮ በቃ ከሁላችንም ጋር እግዚአብሔር መኖሩን የምናይበት ነው። ስለዚህ ምንድን ነው ያለው ዳዊት? እግዚአብሔር የሌለበት ቦታ የለም። ከመንፈስ ወዴት ትሄዳለህ? እኔ የቅርብ አምላክ ነኝ። ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ 24 ተመልከቱ። ትንቢተ ኤርምያስ 23 እና ምን ይላል? የቅርብ አምላክ ነኝ። ሩቅ አድርጋችሁ የምትስሉት ምሉ መሆኑን የምታዩት የቅርብ አምላክ። ስናለቅስ ይሰማል፣ ሲርበን ያውቃል።
አሁንም ጥቅስ ልንገራችሁ። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 1 ምሉእነቱን የእግዚአብሔር ሙሉ በሁሉ ቦታ መገኘት። መዝሙር 102 ቁጥር 19 ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 እግዚአብሔር ሙሉ መሆኑ። በሶስተኛ የምናየው ሁሉን ማድረግ የሚቻል መሆኑ። ሁሉን ማድረግ የሚችል ነው። አንዳችስ እንኳ ያለ እርሱ የሆነ የለም ማለት የዮሐንስ ወንጌል በረከቱ ይደርብን። አንዳች ያለ እርሱ የሚሆን የለም ማለት ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ተመልከቱ። ሁሉን ማድረግ ይችላል። ያለ እርሱ የሚሆን ነገር የለም። ሁሉን የመወሰን ስልጣን ያለው እሱ ብቻ ነው። እኛ እድሜ ልካችንን ስንላላ ስንጋጋጥ እንኖራለን። እሱ የወሰነልንን ነው የምንኖረው ወዳጅ። ካለሱ ውሳኔ ምንም የምንፈጥረው ነገር የለም ምንም። እና ትንቢተ ኢሳይያስ 40 ከቁጥር 12 ላይ ተመልከቱት። ለእግዚአብሔር የሚሳነው ነገር እንደሌለ ሁሉም ማድረግ እንደሚችል። ዘፍጥረት 18 ቁጥር 14 ላይ ተመልከቱ። የሚሳነው ነገር አለን አይደል? የአብርሃምን ታሪክ ስናነሳ እግዚአብሔር እንግዲህ ሳራ በቃ ከእግዚአብሔር ጋር ስትነጋገር እንዴት ይሆናል አለ። ለእግዚአብሔር የሚሳነው ነገር እንደሌለ ዘፍጥረት 18 ቁጥር 14 ላይ እንግዲህ ጻድቁ ኢዮብም ሁሉን ታደርግ ዘንድ ሁሉን ቻይ እንደሆን የሚሳንም እንደሌለ አወቅኩ ይላል። እንግዲህ መጽሐፈ ኢዮብ 42 ቁጥር 2 ላይ የቅዱስ ሉቃስ ወንጌል 18 ቁጥር 27 መዝሙረ ዳዊት 134 ቁጥር 6 ላይ እንግዲህ እግዚአብሔር ሁሉን ማድረግ ይችላል ስንል ይሄ ሁሉን ማድረግ ይችላል፣ ሀሳቡ የሚከለከል አይደለም። አራተኛ ቅዱስ ነው። እግዚአብሔር በባህሪው ክቡር ነው። ቅዱስ ማለት የተለየ ማለት ነው። እርኩሰት የማይስማማው ፍጹም ንጹህ ነው። ምንድን ነው ያለችው? አንተን የሚመስል ማን ነው? አንተን የሚመስል ማን ነው? እግዚአብሔርን የሚመስል አለ እንዴ? ዘጸአት ምዕራፍ 15 ቁጥር 11 ላይ ተመልከቱ። ቅዱስ ነው፣ በቃ እሱን የሚመስል የለም። ዘጸአት ምዕራፍ 15 ቁጥር 11 ላይ ይህ መጽሐፍ ቅዱስን የምነግራችሁ አሁ ገብታችሁ እንድታጠናከሩት ይበልጥ። አሁን ቅዱስ ስንል እስከ ዛሬ ከምንሰማው ያው የተማራችሁ ተምራችኋል፣ ለመቀስቀስ ያክል ነው። እና ቅዱስ ስንል የተለየ ነው ስንል ምንድን ነው የተለየበት? እርኩሰት የማይስማማው በባህሪው ቅዱስ የሆነ እና ዘጸአት ምዕራፍ 15 አንተ እሱን የሚመስል እንደሌለ ይነግረናል። እና ቅዱሳን መላእክት ያመሰግናሉ። ምን እያሉ? ቅዱስ 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 እያሉ። ቅዱሳን መላእክት እኮ እግዚአብሔርን ያመሰግናሉ። እኛም ከዛ እንግዲህ ቅዱሳን መላእክት ራእይ ምዕራፍ 8 ቁጥር 8 ዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ ቅዱስ ቅዱስ እያልን እናመሰግናለን። ቅዱስ ቅዱስ እያልን እናመሰግናለን። የማይሞት ሕያው የሆነ አምላክ እንደሆነ ሞትን ድል ያደረገ አምላክ እንደሆነ ቅዱስ ቅዱስ መሆኑን በዚህ ልንረዳ ይበል እና የሳሙኤል እናት ሐና ሳሙኤል ምንድን ነው ያለችው? እንደ እግዚአብሔር ቅዱስ የለምና ትላለች። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ ሐናም ሳሙኤል እንደ እግዚአብሔር ያለ ቅዱስ የለምና ትላለች። አንደኛ ሳሙኤል 2 ላይ ምዕራፍ 2 ቁጥር 2 የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። በሃይማኖታችሁ ለመቀደስ ነው ትምህርት ሃይማኖትን የምትማሩ፣ ለመቀደስ ለመንጻት፣ ከበደል ከኃጢአት ከርኩሰት ከክፋት ለመለየት። ጴጥሮስ ምዕራፍ 1 ቁጥር 15 ላይ ተመልከቱ። መልካም። አምስተኛ እግዚአብሔርን ማየትና ሙሉ ለሙሉ ማወቅ ይቻላል አይቻልም? አለመቻሉ መነሻችን ላይ እንዳትረሱት። ምናልባት የእግዚአብሔር ባህሪያት ላይ ነው አሁን ያለው። የእግዚአብሔር ባህሪያት እግዚአብሔርን ማወቅ ማየትና ሙሉ ለሙሉ ማወቅ አይቻልም። እግዚአብሔር በባህሪው ፍጹም መንፈስ ስለሆነ ሊታይና ሙሉ ለሙሉ ሊታወቅ አለመቻሉ መጽሐፍ ቅዱሳዊ ማስረጃ መንፈስ መሆኑ እግዚአብሔር ማለት ነው። የሐዋርያት ሥራ ምዕራፍ 17 ቁጥር 29 ምዕራፍ 17 ቁጥር 29 የቅዱስ ሉቃስ ወንጌል ምዕራፍ 10 ቁጥር 22 ትንቢተ ኢሳይያስ ምዕራፍ 6 ቁጥር 2
ዘጸአት ምዕራፍ 3 ላይ ተመልከቱት። ቁጥሩን እንግዲህ ሙሉ ስታነቡት ታገኙታላችሁ። ዘጸአት ምዕራፍ 3 ዘፍጥረት ምዕራፍ 1 ቁጥር 9 ላይ እግዚአብሔርን ማየትና ሙሉ ለሙሉ ማወቅ አይቻልም። ለምሳሌ ፀሐይ ስታዩት እንኳን እግዚአብሔርን ይቅርና ፀሐይን ለረጅም ሰዓት ትክ ብላችሁ ማየት ትችላላችሁ? አትችሉም። ፀሐይ እንኳን እሱ ያስገኛል። እሱ የፈጠራት ፀሐይ እንኳን ትክ ብሎ ማየት አይቻልም። ፀሐይ እንደው ማናት ስትሆን በጣም ፀሐይ ለምሳሌ ልክ ቀትር በሆነ ሰዓት ልክ 6 ሰዓት ሲሆን ፀሐይን ትክ ብሎ ማየት አይቻልም በፍጹም። ምክንያቱም እንደዚሁ ሁሉ እግዚአብሔርን ማየትና ሙሉ ለሙሉ ማወቅ አይቻልም። ፀሐይን ትክ ብለን ማየት ካልቻል እሱ ያስገኛል፣ እሱ የፈጠራት ፀሐይ እሷን ማየት ካልቻል እኛ በትክክል ትክ ብለን ለረጅም ሰዓት ይቅርና ለተወሰነ ሰዓታት እንኳን ይቅርና እንደው ለሴከንድ ራሱ ማየት አንችልም። እንደዚሁ እግዚአብሔርን ማየትና ሙሉ ለሙሉ ማወቅ አይቻልም። ባህሪው አይቻልም እና እግዚአብሔር በባህሪው ፍጹም መንፈስ ስለሆነ ሊታይና ሙሉ ለሙሉ ሊታወቅ አይቻልም። ዘጸአት ምዕራፍ 3 ላይ ያልኳችሁ ነበልባሉን ሐመልማሉን ከነበልባል ለይቶ ማወቅ አይቻልም። ነበልባሉ ሐመልማሉን ሳይበላው ሐመልማሉ ነበልባሉን ሳያጠፋው ያየንበት ዘጸአት ሚስጥር እንግዲህ ያ በጣም ስለ ክርስቶስ ሰው መሆኑን የሚገልጽ የሚያስረዳ ነው እና ባህሪው ይሄን ይመስላል ነው። 6ኛ የእግዚአብሔር በራሱ መኖር። የእግዚአብሔር በራሱ መኖር ምን ማለት ነው? የእግዚአብሔር በራሱ መኖር ስንል ለአኗኗሩ ምን ምክንያት ያለው ሲሆን ለመኖሩ ምንም ምክንያት የሌለው ለራሱ የሚኖር ነው። በራሱ መኖር ማለት በራሱ የሚኖር የእግዚአብሔር በራሱ መኖር ስንል በደንብ ያዙ። ምናልባት ያልገባችሁ ነገር ካለ መጠየቅ ይቻላል። የእግዚአብሔር በራሱ መኖር አስገኝ የለውም። በራሱ መኖር እኛ በራሳችን መኖር አንችልም። የሚያኖረን እግዚአብሔር ነው። የሚያበላን እግዚአብሔር ነው። የሚያጠጣን እግዚአብሔር ነው። የሚያለብሰን እግዚአብሔር ነው እና የእግዚአብሔር በራሱ መኖር ስንል ለአኗኗሩ ምን ምክንያት ያለው ሲሆን ለመኖሩ ምንም ምክንያት የሌለው ፍጥረታት ግን በእግዚአብሔር አስገኝነት የሚኖሩ ናቸው። በዮሐንስ ምዕራፍ 5 ቁጥር 26 ላይ እናያለን። በዮሐንስ ምዕራፍ 5 ቁጥር 26 ላይ መመልከት ያስፈልጋል። እንግዲህ 7ኛ 6ኛ ላይ 7ኛ እንግዲህ የእግዚአብሔር የባህሪው መገለጫ የማንም እርዳታ የማያስፈልገው የሐዋርያት ሥራ ምዕራፍ 7ኛ ብላችሁ የሐዋርያት ሥራ የማንም እርዳታ አይፈልግም እግዚአብሔር። በሐዋርያት ሥራ 17 የሰው እርዳታ አያስፈልገው። ሮሜ ምዕራፍ 11 ቁጥር 34 የእግዚአብሔርን ሐሳብ ማንም ምን እንደሆነ የእርሱ አማካሪ የእግዚአብሔር የእግዚአብሔርን ሐሳብ ማንም የለም የሚያውቁ የእርሱ አማካሪ የሚሆን ማንም የለም። ከዚህ በፊት የእግዚአብሔር አማካሪ የሆነ የለም። የእግዚአብሔርን ሐሳብ መርምሮ የደረሰበትም ሰው የለም። ስለዚህ ሮሜ 11 ቁጥር 30 አማካሪው ማን ነው? እግዚአብሔርን ያማከረው የእግዚአብሔር ሐሳብ የሚያውቅ ማን አለ? ማንም የለም። ሲገለጥልን ሲመስገን ሲራቅ ሰው በሰው እያልን ማመስገን ነው በሃይማኖት ስንኖር። በትንቢተ ኢሳይያስ 40 ቁጥር 13-14 ላይ የእግዚአብሔር መንፈስ እንግዲህ ያዘዘ ይላል። ትንቢተ ኢሳይያስ 40:13 ቁጥር 14 ላይ እንግዲህ የማንም እርዳታ ያስፈልገውን ብያቸው የለም። የእግዚአብሔርን መንፈስ ያዘዘ ወይም አማካሪ የሆነ ሆኖ ያስተማረው ማን ነው ይላል። ጥያቄ ምልክት ነው የሚያደርገው ነብዩ ኢሳይያስ። የእግዚአብሔርን መንፈስ ያዘዘ ወይም አማካሪ ሆኖ ምን ያለው አማካሪ ሆኖ ያስተማረው ማን ነው? የእግዚአብሔር መንፈስ
ያዘዘው ወይ አማካሪ ሆኖ ያስተማረው ማለት ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 13 ላይ ተመልከቱ። 8ኛ የእግዚአብሔር ሁሉን አዋቂ የእግዚአብሔር ሁሉን አዋቂነት። እሺ የእግዚአብሔር ሁሉን አዋቂነት እግዚአብሔር ከዘመን በላይ የሆነ ዘላለማዊ በመሆኑ ያለፈውን የአሁኑንና የወደፊቱን በግልጥ የሚያውቅ የሚሆነውን ነገር ከመሆኑ አስቀድሞ የሚያውቅ በፊቱ አንዳች የሚሰወር ነገር የለም የሌለ ኃያል አዋቂ አምላክ ነው ይላል። እግዚአብሔር ከመሆኑ በፊት ያውቃል። ከመሆኑ በፊት ያውቃል። እዚህ ውስጥ አሁን ልባችን ላይ ያለውን የሚያውቅ ማለት ነው። እኔ አላውቅም እና እግዚአብሔር ግን ያውቃል። እግዚአብሔር ልባችሁ ላይ ያለውን ያውቃል። እያንዳንዱ ነገር ከመሆኑ በፊት እግዚአብሔር ያውቃል። ከመሆኑ ከመመስረቱ በፊት የሚያውቅ አዋቂ እሱ ነው። ከአንድ ነገር ከመታሰቡ በፊት የሚያውቅ አዋቂ ነው ይላል ቅዱሳት መጽሐፍት። ስለዚህ ምን ይለናል? የእግዚአብሔር ሁሉን አዋቂነት ምን ይሉናል? ቅዱሳት መጽሐፍ ቅዱስ መጽሐፋችን አንደኛ ዜና መዋዕል ላይ ምዕራፍ 28 ቁጥር 9 እግዚአብሔር ልብን ሁሉ ይመረምራል የነፍስንም ሀሳብ ያውቃል። እግዚአብሔር ልብን ይመረምራል። ልብ ያስበውን ያውቃል ማለት ነው። እግዚአብሔር ልባችን የሚያስበው ኃጢአት ያስብ፣ ክፋት ያስብ፣ ቅን ያስብ እግዚአብሔር ያውቃል። መዝሙር 139 ቁጥር 15 ላይ አጥንቶቼ በመሰራት ላይ እንዳሉ ዳዊት በጣም የሚገርም ቃል ነው የተናገረው። እግዚአብሔር የእግዚአብሔርን ሁሉን አዋቂነት ዳዊት በደንብ አድርጎ አስቀምጦልናል። ምን ይላል መሰላችሁ? አጥንቶቼ በመሰራት ላይ እንዳሉ አለ በእናቴ ማህፀን እዚያም በስውር በማርግበት ጊዜ ይላል። ያው በእናቱ ማህፀን ገና እያለ በስውር በማርግበት ጊዜ አለ በዚያም ሆኔን አንተ ታውቅ ነበረ ይላል። ከመወለደ በፊት አየኸኝ፣ ለእኔም የተሰወረልኝን የተወሰኑልኝን ቀኖች ከመጀመራቸው በፊት በመዝገብ ሰፍረዋል አለ ዳዊት። በመዝገብ ሰፍረዋል። እንግዲህ ምን አለ መሰላችሁ? ገና አጥንቶቼ በመሰራት ላይ እያሉ ገና በእናቴ ማህፀን እያለሁ ገና በዛ እያለሁ ከመወለደ በፊት አየኸኝ ይላል። አያችሁ፣ እግዚአብሔር ጨለማን ተገን አድርገን መጋረጃ ጀርባ ላይ የፈለግነውን ኃጢአት ብንሰራ እግዚአብሔር ያየናል። አሁን ሰው ያየናል ከማለት እግዚአብሔር እያላየ ብዙም አያስጨንቀንም። ግን በክርስትና ሕይወት በሃይማኖት ውስጥ እግዚአብሔር ያየኛል የሚለው ቢቀድም በጎ ነው። የተሻለ የሚሆነው እሱ ነው። እግዚአብሔር ያየኛል፣ እግዚአብሔር ይመለከተኛል ማለት ነው። እህቶች ያለብን እና ዳዊት ምን አለ? ገና በእናቴ ማህፀን እያለ አጥንቶቼ በመሰራት ላይ እያሉ አንተ ታውቀኛለህ። ማን? ዳዊት። ታውቀኛለህ፣ ትመለከተኝ ነበረ። የእግዚአብሔር ሁሉን አዋቂነት ተመልከቱ። እንግዲህ በሃይማኖት የእግዚአብሔር ሁሉን አዋቂ ነው። እግዚአብሔር የሚሰወረው ነገር የለም። ልብ ያስበውን ኩላሊት ያመላለሰውን እግዚአብሔር ያውቃል። ከመሆኑ በፊት እግዚአብሔር ምን አለ መሰላችሁ? ዳዊት በጣም የሚገርመው ከመጀመራቸው በፊት አለ በመዝገብ ሰፍረዋል አለ የተወሰኑልኝ ቀኖቼ ከመጀመራቸው በፊት። እኛ ገና ተወልደን ወደዚህ ምድር መተን ከመቀላቀላችን በፊት እድሜያችን ተወስኖ ተጽፏል ማለት ነው። በመዝገብ ሰፍረዋል አለ ዳዊት። እንግዲህ በዳዊት መዝሙር 139 ቁጥር 15 ላይ አጥንቶቼ በመሰራት ላይ እንዳሉ በእናቴ ማህፀን እንግዲህ ገና በመገጣጠም ላይ እንዳሉ አለ እዚያም በስውር በማርግበት አለ ጊዜ አለ በዚያ መሆኔን አንተ ታውቃት ነበር አለ። እንግዲህ ወደ ሰማይ ብንወጣ ወደ ምድር ብንገባ እግዚአብሔር በስውር የምናደርገውን ሁሉ እግዚአብሔር ያውቃል። ሌላው በትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ ሰው ቢሰወር ቢሸሸግ እኔ አላይም ይላል እግዚአብሔር። እኔ ያለው ይላል ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ። ዕብራውያን ምዕራፍ 4 ቁጥር 13 ላይ ከእግዚአብሔር ፊት የሚሰውር ምንም ፍጥረት የለም። ምንም ማንኛችንም ከእግዚአብሔር ፊት የምንሰወር ሰዎች የለንም። በትንቢተ ኤርምያስ ምዕራፍ 17 ቁጥር 10 እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደምመራው ይላል እንድመራው አለ ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል በትንቢተ ኤርምያስ 17 ላይ ማለት ነው። እንግዲህ
እኔ እግዚአብሔር አውቃለሁ፣ እኔ እግዚአብሔር ለሰው ሁሉ አለ እንደ መንገዱ እሰጥ ዘንድ እንድመራው ፍሬን እሰጥ ዘንድ ይላል። ልብን እመረምራለሁ ኩላሊትን ምን አላደርጋለሁ አለ። ኩላሊት ያስበውን ያመላለሰው ልብ ያስበውን እግዚአብሔር ያውቃል ማለት ነው። ስለዚህ የዚህ የሀለወተ እግዚአብሔር ወይም የሃይማኖት የእግዚአብሔር መኖር በሃይማኖት የሚለውን የምዕራፉን ማጠቃለያ ስናገር የሃይማኖት መሰረት የፈጣሪ መኖር ነው። የሃይማኖት መሰረት የፈጣሪ መኖር ነው። በደንብ አስመሩባት። አንድር ላይ የሃይማኖት መሰረት የፈጣሪ መኖር ነው። ሃይማኖት ማለት የሚታየውንና የማይታየውን ዓለም የፈጠረ እግዚአብሔር ነው ብሎ ማመን ነው። ሃይማኖት የሚታየውን የማይታየውን የፈጠረ እግዚአብሔር ነው ብሎ ማመን ነው። ፈጣሪ በባህሪው በፍጥረታት የማይመረመር ወይም የመኖሩ የሚያስረዱ ምስክሮች አሉ ሰጥቷል። ከነዚህም ውስጥ ስነ ፍጥረት፣ የሰው ልጅ የህሊና ምስክር፣ ፈጣሪ ከሰው ጋር ባደረገው ንግግር፣ የሰው ልጅ ሃይማኖታዊ ዝንባሌ መኖሩን የሃይማኖት ፍላጎት ዝንባሌ እነዚህም መኖሩ መጥቀስ ያስፈልጋል። እግዚአብሔር ለሰው ልጆች የገለጠው ህልውናውን ብቻ ሳይሆን ባህሪውንም ነው። ህያውነቱን፣ ሙሉእነቱን፣ ቅዱስነቱን፣ ግብሩን፣ ፈጣሪነቱን፣ መጋቢነቱን፣ አዳኝነቱን፣ እሱነቱን የሚገልጥ ስሙንም ጭምር ነው። ይህ ስም ደግሞ በእስራኤል ቋንቋ ምን ይባላል? ያህዌ ወይም በዕብራይስጥ ያህዌ ሲሆን ወደ እኛ ስንቀይር በግዕዝ እግዚአብሔር ጌታ ሄር ዓለም በሚለው ተካቷል ማለት ነው። እንግዲህ ምዕራፍ 2 ይህን ይመስላል። ፈጥኛለሁ፣ ግን ይበልጥ ደግሞ እናንተ ገብታችሁ ጥቅሶቹን በደንብ እያነበባችሁ ጥቅሶቹ ላይ እያያችሁ ያልገባችሁ ግልጽ ያልሆነ ነገር ካለ መጠየቅ ይቻላል። የመጨረሻ ማጠቃለያ ምዕራፉን የማደርገው የሃይማኖት መሰረት የፈጣሪ መኖር ነው። ሃይማኖት ደግሞ የሚባለው የሚታየውንና የማይታየውን ዓለም የፈጠረ እግዚአብሔር ነው ብሎ ማመን ነው። ፈጣሪ በባህሪው በፍጥረታት የማይመረመር ወይም ሲሆን ራሱ ግን ያለ ምስክር ራሱን አላስቀረም ይላል። ያለ ምስክር አላስቀረም። እሱም በስነ ፍጥረት የሰው ልጅ የህሊና ምስክር፣ ፈጣሪ ከሰው ጋር ባደረገው ንግግር፣ እንደገና ደግሞ ሃይማኖታዊ ዝንባሌ፣ እነዚህ ሊጠቀሱ ይቻላል። እና እግዚአብሔር ለሰው ልጆች ደግሞ የገለጠው ህልውናውን መኖሩን ብቻ አይደለም፣ ባህሪውንም፣ ህያውነቱን፣ ዘላለማዊነቱን፣ ሙሉእነቱን፣ ቅዱስነቱን፣ ግብሩን፣ ፈጣሪነቱን፣ መጋቢነቱን፣ አዳኝነቱን። አሁን አዳኝነቱ ስንል እንግዲህ ገና በቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ ያለው ያ ጌታ ክርስቶስ ቅዱስ ገብርኤል መጥቶ ሲያበስራት አዳኝነቱን ብለን ተነስተን እስከ ክርስቶስ ተነሳ እስከምንለው ድረስ አዳኝነቱ ሊነገርን ሊሰበክልን ይገባል። መጋቢነቱን ስንል ትንኝን እንኳን ሳይረሳ እንደሚመግባት በቃ ሁሉ ይመነውም አይመነውም አረመኔውንም የአማኔውንም ማንኛውንም ሰው እንደሚመግብ መጋቢነቱ እግዚአብሔር መጋቢነት፣ ህያውነት፣ ዘላለማዊነት፣ ቅዱስነቱን ደግሞ የምናይበት ግብሩን እንግዲህ ፈጣሪነቱን፣ መጋቢነቱን፣ አዳኝነቱን፣ እሱነቱን የሚገልጥ ስሙንም ሳይቀር እንግዲህ ስሙን ከሙሴ በፊት ለነበሩት አበው እንዴት ብሎ እንደተገለጠ ከዛም በኋላ ላሉትስ እንደተገለጠ የሚለውን ያየንበት ጊዜና ሰዓት ነው። እንግዲህ ይህን ይመስላል። እግዚአብሔር አምላካችን የአባቶቻችን አምላክ ሁላችሁን ይባርካችሁ ይቀድሳችሁ። ምዕራፍ 2 ላይ የሃይማኖት ሀለወተ እግዚአብሔር በሃይማኖት ምን ይመስላል የሚለውን አይተናል፣ ተመልክተናል። ቀጣይ ምዕራፍ 3 ላይ ስነ ፍጥረት ብለን ደግሞ እንጀምራለን። ስነ ፍጥረት ደግሞ በጣም ብዙ ነገሮች ስለ አሁን ቅድም እግዚአብሔር በምን እናገኘዋለን በስነ ፍጥረቱ ብለናል አይደል? ስነ ፍጥረት ካልን በኋላ ዝም ብለን ስነ ፍጥረት ብለን የምንሮጥበት ነገር አለ። እንደገና ደግሞ ስነ ፍጥረት ብለን ስናይ አጠቃላይ የፈጣሪ መኖር የሚያስረዳ ስነ ፍጥረት ነው። ስነ ፍጥረት ስንል እያንዳንዱ በጣም ርጅማተታ ያለው ነው። ስነ ፍጥረት እንግዲህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እንላለን አይደል? ዘፍጥረት ምዕራፍ 1 ቁጥር 1 ከዛ ጀምረን እስከ መጨረሻዋ ድረስ 22ቱን ስነ ፍጥረታት
ጨረቃ፣ ፀሐይ የመጨረሻ መልእክቴ የመጨረሻ የመጽሐፍ ቅዱስ ጥቅስ ሁልጊዜ እንደምንለው የይሁዳ መልእክት የያዕቆብ የይሁዳ መልእክት ላይ ምዕራፍ 1 ቁጥር 3 አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ልጽፍላችሁ ግድ ሆነብኝ ይላል። አንድ ጊዜ ለቅዱሳን የተሰጠች ሃይማኖት ናት። በዚች ሃይማኖት እነ አብርሃም እነ ዮሴፍ ብዙዎቹ ቅዱሳን ጻድቃን ሰማዕታት ምንላቸው ብዙዎቹ በዚች ሃይማኖት ወጥተዋል ወርደዋል። እኛም የአባቶቻችን እነ ቅዱስ ጊዮርጊስን እነ ቅዱስ ቂርቆስን የቅዱሳን የጻድቃኑ እነ ተክለ ሃይማኖትን እግዚአብሔር ቅዱስ እንደሆነ እነሱ በሄዱበት መንገድ መሄድ ነው። ዕብራውያን ምዕራፍ 13 ቁጥር 4-7 ላይ ምንድነው የሚለው? ዋኖቻችሁን አስቡ ይላል እና በዚች ሃይማኖት እንድንሄድ እንድንወጣ እንድንገባ ቅዱስ ሥጋውን እግዚአብሔር ለንስሐ ሕይወት ያብቃል፣ ለቅዱስ ሥጋው ለክቡር ደግሞ ያብቃል ሁላችንንም። የዛሬው ቆይታችን እንደውም አጋጣሚ ቅድም ዛሬ እህቶች አይመቻችሁም፣ ነገ በዓል እንዳለ እናውቃለን። ሆኖም ግን 5ም 10ም ሆነን ተሰባስበን የእግዚአብሔር ቃል መማማራችን በጎ ነው። መደገም ካለበት ደግሞ ደግመን እንማማራለን። እግዚአብሔር ይባርካችሁ፣ ቀድሳችሁ ሰዓታችሁን አልሻማ። የዛሬው ቆይታችን ስነ ፍጥረት የሚለውን ደግሞ በምዕራፍ 3 ላይ በደንብ እያብራራን እንግዲህ ስለ ስነ ፍጥረት ስንል ይገርማችሁ ስለ 7ቱ ሰማያት ስለ 22ቱ ስነ ፍጥረታት በዕለተ ሰሉይ በዕለተ ማክሰኞት ከዚህ በፊት የሰማችሁት እንዳለ ሆኖ የተማርነው እንዳለ ሆኖ ደግሞ ይበልጥ ብንሰማው ጥሩ ነው። በሃይማኖት ነገም እኛም የምንረሳው እናስታውሳለን፣ እናንተም ታስታውሱታላችሁ። እንደ ስነ ፍጥረት ሲባል እንደ ቀላል በሃይማኖት ውስጥ አንዱ መጥቶ ቢጠይቃችሁ ለዛ መልስም ለመስጠት እኛም የረሳነው እናስታውሳለን፣ ላልተማሩትም ደግሞ ትምህርት ነው፣ ችግር የለም። ምክንያቱም 22ቱ ስነ ፍጥረታት ምን እንደሚመስሉ በጣም ደስ የሚል ነገር ስላለ ነው። ያን ከጨረስን በኋላ መጨረሻችን የሚሆነው ደግሞ ትንሽ ጠጠር ወደሚለው እያደግን እንመጣለን ማለት ነው። ጥቂት ክርስትና ያድጋል። ይህን ይመስላል። ደብዬ እግዚአብሔር ይስጥልኝ።